ገብርኄር የዐቢይ ጾም ስድስተኛ ሳምንት እንኳን አደረሳችሁ። ታላቁን የጌታችንን ጾም ከጀመርን ስድስተኛ ሳምንት ላይ ደርሰናል። እንኳን አደረሳችሁ። ይህ ሳምንት ቅድስት ቤተ ክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ማለትም የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ቦታ ላይ ነው። ጌታችንም መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ የዛሬው ወንጌል አስተማሪ የሆኑ መሰረታዊ ጉዳዮችን በውስጡ ይዟል። በተለይ ምንም እንኳን የቤተ ክርስቲያን ኃላፊነት የገሌና የገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጣቸው የሚገባቸውን ነጥቦች ይጠቁማል። ይህን ለመመልከት ይመቸን ዘንድ ከታሪኩ የመጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት እንመረምራለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ የምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለግም። በዚህም አገልጋዮቹን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያላግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው እንደ አቅማቸው መጠን ኃላፊነቱን ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመላክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳን ከእነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠቱን እንመለከታለን። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩን እስከ መጨረሻው ብንከታተለው ግን የሚያሳየን የባለ መክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እንመለከታለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸው መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያክል መክሊት እንደሰጣቸው እንገነዘባለን። ከብዙ ጊዜም በኋላ የእነዛ አገልጋዮች ጌታ በሰጣቸው መክሊት ምን እንደሚሰሩበት ወይም እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታ እንዳስገባቸው እንመለከታለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዛም አልፎ ምን አደረክባት ተብሎ ሲጠየቅ የአመፅ ንግግር እንደተናገረ በዚህም ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። በዚህኛው ክፍል ከተጠቀሰው ታሪክ 3ቱን አካላት ማለት የመክሊቱን ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጠል ብንመለከታቸው ብለን አሰብንና እስኪ አንድ ባንድ እንመለከታቸው። አሁንም ወደዚህ ቻናል ስትመጡ የመጀመሪያችሁ ከሆነ የእግዚአብሔር ቤተሰቦች ኦርቶዶክሳውያን ሰብስክራይብ እያደረጋችሁ አበረታቱን፣ አብራችሁን ቆዩ። የመጀመሪያው የአገልጋዮቹን ጌታ እንመልከት። ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እንመለከታለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ለቅሶና ጥርስ ማፏጨት ወዳለበት በውጭ ወዳለ ጨለማ እንዳስወጡት ስንመለከት የሚያሳየን ምንድነው? የአገልጋዮቹን ጌታ ታላቅ ስልጣን ነው። ምንም እንኳን ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮቹ የሰጣቸውን ፍጹም ደስታም መጥቀስ ይኖርብናል። ሁለተኛ በጎ አገልጋዮች ናቸው። አገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበሉት ናቸው።
እዚህ ጋር ማስተዋል የሚገባው እነዚህ ሁለቱ አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊት ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያክል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ አንድ መክሊት አገልጋይ ከሁለቱ ያሳነሰው ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዛችው በአንዷ መክሊት እንኳን መስራት አለመቻሉ ነው። ይህንን መገንዘብ ያስፈልጋል። ይህ ሰው የተጠቀሱ 3 መሰረታዊ ችግሮች አሉበት። ሶስተኛው ክፉና ሰነፉ አገልጋይ ነው። ይህ ሰው 3 መሰረታዊ ችግሮች እንዳሉበት እንመለከታለን። የመጀመሪያው የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ይህን ከላይ ተመልክተናል። ከላይ እንደተነጋገር ነው እንደ አቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ምንድነው? ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባው መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት በግልጽ ያሳያል። ሁለተኛው ጌታው በመጣ ጊዜ አመጽ የተሞላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ፣ ስለፈራሁም ሄድኩና መክሊትን በምድር ውስጥ ቀበርኩ ሲል መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ውሸትም እንዳለበት እናያለን። ምክንያቱም እርሱ እንዳለው እንደተናገረው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንድነው ካል ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ምክንያቱም ጌታው ነው። ነገር ግን ተጽፎ የምናነበው ትርፉን ከመጠየቁ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ የጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብ መብቱ ነው። ካልበተነበት የሚሰበስብ አይደለም፣ ካልዘራበትም የሚያጭድ አይደለም። ያ ሰነፉ ሰው እንዳለው ማለት ነው። ሶስተኛው እርሱ መስራት ሲሳነው እንኳ እድሉን ለሌሎች ሊሰጥ አልቻለም። ይህ ሰው የተሰጠው መክሊት በትርፍ ሊመልስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረድ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋት እንደሆነ እንመለከታለን። ይህንን እንዳያደርግ ያሰረው ደግሞ በውስጡ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮ ሌላ አማራጭ እንዲያስብ የዘጋበት ይመስላል። እንግዲህ በቤተ ክርስቲያናችን በቅድስት ቤተ ክርስቲያን የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጡራን ጌታ የሆነ የእግዚአብሔር ምሳሌ እንደሆነ እንዲሁም 3ቱ አገልጋዮች በተለያየ ደረጃ ያሉ ምዕመናንን እንደሚወክሉ ያስተምራሉ። ከዚህ የወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑትን 2ቱን ብቻ እንመለከታለን። ቤተ ክርስቲያን እንደምታስተምረን መሰረት አድርገን። ይህ ኦርቶዶክሳዊ ምልከታ ሚዲያ ነው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። መጀመሪያ የምንመለከተው ለእያንዳንዳችን ከእግዚአብሔር የተሰጠን ስጦታ እንዳለ እንረዳበታለን። ሁላችንም ከፈጣሪ የተሰጠን ከጌታችን የተሰጠን ስጦታ አለ። ጥያቄው አፍርተንበታል ወይስ ደብቀነዋል፣ ቀብረነዋል ነው። እግዚአብሔር እያንዳንዳችን በሃይማኖት ሆነን የምናፈራውን ፍሬ ይፈልጋል። ምንም እንኳን ከኛ ፍሬም ቢፈልግም ያን ፍሬ ማፍራት የምንችልበትን ኃይል ግን የእግዚአብሔርን ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ይህን እንረዳለን። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን በ2 ከፍሎ ማየት እንደሚቻል አባቶች ይናገራሉ። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። የዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉት ከዚህኛው አይነት ስጦታ የሚመደቡ ናቸው ይባላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ ይላሉ አባቶች። በዳግመኛው መወለድ ምስጢር በ40ና በ80 ቀን ጥምቀት ስላገኘ ነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው ብለው የሚሞግቱ አባቶች በርካታ ናቸው። በዓመት ውስጥ ክርስቲያንነቱ ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥር ቀላል ነው። ይህን እኛም እንረዳዋለን። ከዛም የከፈው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱም ሊሆን ይችላል ነፍሱ ከስጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። ይህም አደገኛ እንደሆነ አባቶች ያስተምራሉ።
እግዚአብሔር ለኛ የልጅነት ጸጋ በመስጠቱ ለኛ ያለውን ጥልቅ ፍቅሩን አሳይቶናል። ምክንያቱም የልጅነታችን ዋጋ ተከፍሎበታልና። እንዲሁ በቀላሉ አይደለም ልጆች የተባልነው። እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። የዮሐንስ ምዕራፍ 19 ቁጥር 24። ወንጌላዊው ቅዱስ ዮሐንስ ይህንን ሁሉ ሲያመላክት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ብሎ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ተናግሯል። እኛ ልጆቹ እንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልን ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ፣ ገላትያ ምዕራፍ 4 ቁጥር 7 በማለት ስለሚጠብቀንም ተስፋ ተነግረናል ማለት ነው። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልገናል ይላሉ አባቶች ሲያስተምሩ። በዚህም መክሊት እንድንሰራ የታዘዝናቸውን ተግባራት እንድናፈራ የሚጠበቅብንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን አይቀሬ ነው ይላሉ። እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። ስለዚህ የአብይ ጾምን 6ኛውን ሳምንት ገብርኄርን ስናስብ እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ በሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥም። ማንም ከእግዚአብሔር የተቀበለ ሰው የተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። ስለዚህ ማንም ይሁን ማን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። እንግዲህ በአጠቃላይ መክሊት የተባለ ጸጋ ስጦታ ሲሆን እግዚአብሔር ለእያንዳንዳችን የተለያየ ስጦታ ሰጥቶናል። በተሰጠንም ስጦታ ልናገለግልበት ያስፈልጋል። በተጨማሪም መክሊት ቃለ እግዚአብሔር ነው። የሰማናትን ቃለ እግዚአብሔር ለሌላው ማሰማት ይገባናል ይላሉ። ከኛ የሚጠበቀው ማሰማቱ ብቻ ነው። በልቦናው አድሮ ስራ የሚሰራ እግዚአብሔር መንፈስ ቅዱስ ነውና። በመሆኑም እርሱም በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊውን ሀብት የምናተርፍ እንድንሆን ዘንድ የተላለፈውን አምላካዊ ምክር ነው። ምክንያቱም እኛ የተፈጠርነው ፍሬ ልናፈራና ሌላውንም ልናተርፍ መልካም ስራ ልንሰራ እንጂ የስጋችን ፈቃድ በመከተል የኃጢአት ባሮች ልንሆን አይደለም ይላሉ። መጽሐፍ ቅዱስ እንደሚነግረን ሁሉ እንደተጠራ እንዲሁ ይኖር። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 20 ላይ እንደተጻፈ። አሁን ባለንበት ጊዜ በጎና ታማኝ አገልጋይ መሆን እንዳንችል ብዙ ችግሮች አሉ። እንደሚታወቀው የችግሮቹ መሰረታዊ ምንጭ በተጠሩበት ጸንቶ መቆም ፈጽሞ አለመቻልና ለስጋዊ ጥቅም ብቻ በማድላት ኃላፊነትን መዘንጋት ናቸው። በስጋዊ አምሮት ፍላጎትና ምርጫ ውስጥ ደግሞ መንፈሳዊ ጸጋንና በረከትን ለማግኘት የሚያስችለን የታማኝነት ስራ መስራት አይቻልምና በታማኝነት ከምናድነው ሰው ይልቅ መክሊታችንን ከመቅበር ባለመታመን መሰናከል የምንሆንበት ሰው ሊበዛ እንደሚችል አያጠራጥርም። በመሆኑም ከእርሱ ዘንድ እንደ አቅማችን የተሰጠን መንፈሳዊ እውቀት፣ ሀብትና አገልግሎት ለሌላው በማድረስ መክሊታችንን ልናበዛ የምንችለውና አገልግሎታችንን ወይም ክርስትናችንን ውጤታማ የሚሆነው ምርጫችን አውቀን እንደ ቃሉ ሆነን ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ነው ዛሬ ብዙዎቻችን በሕይወታችን ሌላውን ማትረፍ አቅቶን በእግዚአብሔርና በሰውም ዘንድ በሚያስወቅስ የስንፍና መንገድ ላይ ቆመን የምንገኘው። ስለዚህ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ ተብሎ የማቴዎስ ወንጌል ምዕራፍ 24 ላይ እንደተጻፈ ቃሉን የሰማና የምናውቀው ሁላችን በሞቱ ላዳነን፣ በልጅነት ጸጋም ላከበረን፣ በትንሣኤውም ላረጋጋን፣ በመስቀሉ ጥልን ገድሎ ከራሱ ጋር ላስታረቀን፣ በውሂዝ ደሙም ሕይወት፣ ሰላምን፣ ፍቅርን፣ በረከትንና ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው ሲሉ አባቶች ያስተምራሉ። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን ለእውነት አገልግሎት ለመከራ አሳልፈው በመስጠት ነው። በትንሹ መታመን ሲባል የእኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ ሾምሃለሁ ማለቱም በመንግሥተ ሰማያት ለዘላለም አክብሮ መኖርን የሚመለከት ነው። ከቅዱሳን ነቢያትም ሐዋርያትም ሰባ አርድእትም ሊቃውንትም የሰማነውና ያየነው እውነት ምንጊዜም ትጉህ ሰራተኛ የሚሰራው መልካም ስራ ሁሉ ለቤተ ክርስቲያን ለሀገርም የሚሰጠው ጥቅም እጅግ ከፍተኛ መሆኑ ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያንን፣ ምእመናንን፣ ሀገርና ሕዝብን ለመምራት የጠራንና የመረጠን በአገልግሎት በአደባባይ ያስቀመጠን ሰዎች እጅግ እድለኞች ነን። ምክንያቱም የሕዝብን ችግርና አቤቱታ ሰምቶ ተቀብሎ መፍትሄ መስጠት
ምክንያቱም የሕዝብን ችግርና አቤቱታ ሰምቶ ተቀብሎ መፍትሄ መስጠት ትርፋማነት ነውና፣ ትርፋማነት ደግሞ ወደ ትልቁ የሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የሕዝባችን ችግር ሳይፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ሲጎበኘን ወይም ቢጎበኘን ድንገት አንተ ሰነፍ አገልጋይ ተብለን ወደ ውርደት አዘቅት እንዳንላክ መጠንቀቁ አይከፋም። የመሾም የመሻር የማሳደግና የማውረድ ስልጣን የእግዚአብሔር ነውና ከእናንተ መካከል አንዱስ እንኳ እንዳያስቸግር ቀንም ሌትም ከእናንተ መካከል አንዱን እንኳ እንዳናስቸግር ቀንም ሌትም እንድንሰራ ነበር ይላል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9። በጎና ታማኝ አገልጋዮች ሆነን እንድንገኝ ጠንክረን ልንሰራ ይገባናል። ወስብሐት ለእግዚአብሔር። የዛሬውን በዚህ አጠናቀቅን። ሌላ ጊዜ በሌላ ሀሳብ ተመልሰን እንመጣለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንኳን አደረሳችሁ።